እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል፣ አርነት ትወጣላችሁ። ያደረ ቢሆን ግን እንደው ያደረ ቢሆን በእሳት ይቃጠል። በእሳት አቃጥለው። ፊዚካል የሆነ ነገር ነው እግዚአብሔር እያሳያቸው ያለው ምልክት ነው። ፊዚካል ጨርሱት። ለልጅ ሙሉ ነው የሚበሉት። መብላት አቅቷችሁ ቢተርፍ ግን አቃጥሉት ሙሉ በሙሉ። ኤግዚስት አያድርግ። እሱን እየኖራችሁ እንደሆነ ብቻ ተናገሩ። ኢየሱስ ክርስቶስ ስጋዬን ያልበላ ደሜን ያልጠጣ የኔ ሊሆን አይገባውም ሲል ምን እያለ እንደሆነ ገብቷል። ስርየት ያስፈልጋል፣ መሞት ያስፈልጋል፣ ደም መፍሰስ ያስፈልጋል። በእግዚአብሔር ዘንድ ያ ህይወት ፕሬዘንት መደረግ አለ። ኢየሱስ ክርስቶስ ሞተ። ኢየሱስ ክርስቶስ ደሙን አፈሰሰ። ኢየሱስ ክርስቶስ ሞተ። ኢየሱስ ክርስቶስ ሲሞት ደሙ ምኑ ነው ብለናል? ቀዩ ነው አላለም። ቀዩ አይደለም ደሙ፣ ህይወቱ ነው ደሙ። ውሃው አይደለም ደሙ፣ ህይወቱ ነው ደሙ። ስለዚህ ውሃው ሲፈስ፣ ቀዩ ሲፈስ፣ ህይወቱ ግን መኖር ይቀጥላል። ደግሞ እሱ ምንድን ነው? መንፈሱ ነው። ግን ያ መንፈሱ ምኑ ነው ይላል? መልሶ ምስክሩ ነው ይላል። ከዛ አንድ ነው ይላል። ከደሙ ጋር ከውሃው ጋር አንድ ነው ይላል። ናችሁ የፕሮፌት ቢኒያም ማቴዎስ ቻናል ተከታታዮች እንደምን ሰንብታችኋል? እንደተለመደው በዛሬው ቪዲዮ ደግሞ አዲስ ትምህርት ይዘንላችሁ መጥተናል። ድንገት ከዚህ በፊት የነበረው ቪዲዮ ካልደረሳችሁ እዚች ጋር ሊንክ አለች፣ እሷን ነክታችሁ ማግኘት ትችላላችሁ። ቀጥታ ወደ ትምህርቱ እንሂድ። የእግዚአብሔር ስም የተባረከ። የክርስቶስን ደም ተቀብላችኋል። የክርስቶስን ደም ተቀብላችኋል። ዛሬ ያንን እውነት እንግዲህ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል፣ አርነት ትወጣላችሁ። እውነት አርነት ያወጣል። ከዛ ውጭ አርነት የሚያወጣ ምንም ነገር የለም፣ ምንም መንገድም የለም። እውነት አርነት ያወጣል። ያወቃችሁት እውነት አርነት ካወጣችሁ፣ ያወቃችሁት ነገር አርነት ካወጣችሁ እውነት ነው ያወቃችሁት ማለት ነው። ነፃነትን እየተለማመዳችሁ ከሆነ ባወቃችሁት እውቀት ያወቃችሁት እውነት ነው። ነፃነትን እየተለማመዳችሁ ካልሆነ ባወቃችሁት እውቀት ደግሞ ያወቃችሁት ነገር እውነት አይደለም ማለት ነው። በግልጽ እውነት አርነት ያወጣል። እውነት ነው የሚያወጣው አርነት እንጂ እኛ አይደለንም። ካወቅን በኋላ እኛ አይደለንም ትዊስት የምናደርገው፣ እውቀቱን ትዊስት የምናደርገው። እውቀቱ ነው እኛንም የሚያወጣል፣ ነፃ የሚያወጣል። ያወቅነው እውቀት እኛ ውስጥ ገብቶ እውነት ማለት ነው እኛ ውስጥ ገብቶ ይኖራል። ያንን ይኖራል እኛ ውስጥ ገብቶ ያንን ሲኖር እንኖር የነበረው ውሸት አይኖርም። ስለዚህ ነፃ እንወጣለን። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ ደም በኩል የሰራው ስራ እጅግ ታላቅ ነው። አልፋ ነው ኦሜጋ ነው በእኛ ህይወት። በዛ ጀምሮ በዛ ጨርሷል እግዚአብሔር። የእግዚአብሔር ስም የተባረከ ይሁን። እንግዲህ ባለፉት ጊዜያቶች፣ ባለፉት ኤፒሶዶች ወይም ባለፉት ምዕራፎች በደንብ አድርገን ስለ ደም ስንነጋገር ነበር። በደንብ እግዚአብሔር በደንብ ሲያወራ ነበር በደንብ። ስለዚህ ተመልካቾቻችን ከነዛ ምዕራፎች ብዙ እንደተማሩ ጽኑ እምነቴ ነው። በደንብ አምናለሁ። ብዙ እንደተማሩ ብቻ ሳይሆን በነበረውም የጸሎት ጊዜ እግዚአብሔር ብዙ ሰዎችን ተናግሯል፣ ብዙ ሰዎችን ነክቷል፣ ብዙ ሰዎችን አስነስቷል፣ ብዙ ሰዎችን ዳስቷል፣ ብዙ ሰዎችን ነፃ አውጥቷል። ስለዚህ ክብር ለእግዚአብሔር ይሁን። ቀላል አይደለም ማለት የነበሩበትን እስራት እንኳን በትክክል በማወቃቸው ነፃ አውጥቷል። አሁን ደግሞ ሊኖሩበት የተገባውን ህይወት ሲያውቁ ደግሞ እነሱ ራሱ እንዴት ነፃ እንደሚወጡ፣ ራሳቸውን እንዴት ነፃ እንደሚያወጡ ያውቃሉ። ጉልበት ያገኛሉ፣ አቅም ያገኛሉ። ጌታ ይመስገን። ዋናውን ደግሞ ሲያገኙ ዋና ነፃነት ያገኛሉ። ትልቅ ነፃነት ያገኛሉ። የእግዚአብሔር ስም የተባረከ ይሁን። ትልቅ ነፃነት ያገኛል። ትልቅ የነፃነት መንገድ ጅማሮ ይሆናል። ኮምፕሊት ይሆናል። በኋላ ከዚህ ከክርስቶስ ኢየሱስ ጋር በሚያደርጉት ጉዞ በውስጣቸው ሆኖ ሲኖር በሚኖረው ኑሮ የእግዚአብሔር ስም የተባረከ ይሁን። ስለዚህ አንድ ነገር ተነጋግረናል። በባለፈው ምዕራፍ አንድ ነገር ተነጋግረናል። በደንብ እሱንም ማስታወስ ፈልጋለሁ። እሱም የሚጠጡት ደም
ወይም የሚበሉት ደም በተለያየ ፎርም ሊሆን ይችላል ወደ ውስጥ የሚገባው መኖር እንደሚጀምር በውስጣቸው መኖር እንደሚጀምር ደም ህይወት ነው። ስለዚህ የፍጥሩን ህይወት ፍጥሩን ወይም ደግሞ ስጋውን የፍጥሩን ስጋ የእንስሳውን ስጋ ከነ ህይወቱ እንዳትበላ ይላል። ደሙን ስትጠጣ ህይወቱን እየበላ ነው፣ ህይወቱን እየጠጣ ነው። ስለዚህ ከነ ህይወቱ እንዳትበላ። ኢየሱስ ክርስቶስ ስጋዬን የማይበላ ደሜን የማይጠጣ የኔ ሊሆን አይገባውም ማለት የእግዚአብሔር ስም የተባረከ ይሁን። ስለዚህ ስለ ክርስቶስ ደም ነው የምንነጋገረው። ከዛ በፊት በደንብ እሱን እንዲደግፈን ወይም ደግሞ በደንብ መሰረት ጥለን እንድናልፍ ኤክሶደስ ማለት ዘጸአት 12 ላይ በእስራኤላውያን ቤት የሆነ ነገር አለ። እንግዲህ ያ ምሳሌ ነው፣ ትልቅ ምልክት ነው። ለክርስቶስ ኢየሱስ መምጣት ትልቅ ምልክት ነው። ያ በዘጸአት የሆነው ማለት ነው። እግዚአብሔር ያስተዋወቀበት ቦታ ነው። የደምን የስርየትን ስርዓት ደም ሳይፈስ ስርየት የለም የሚለውን ያስተዋወቀበት ቦታ ነው። ያ ዕብራውያን ጻፊ መጥቶ ደም ሳይፈስ ስርየት የለም አለ። ስርየት የሚኖረው ደም መፍሰስ አለበት። ደም ህይወት መፍሰስ አለበት፣ ዋጋ መክፈል አለበት። ስለዚህ ያ ሳይሆን ስርየት አይኖርም አለ። ስለዚህ ኤክሶደስ ዘጸአት 12ን እንየው። እሺ እግዚአብሔር ያህዌ ሙሴንና አሮንን በግብፅ እንዲህ አላቸው፣ ይህ ወር ለእናንተ የወር መጀመሪያ የዓመቱ መጀመሪያ ይሁንላችሁ። ድንገት መሀል ላይ ነው። እነሱ ዝም ብለው እየኖሩ ነው። በግብፅ ካሌንደር ሲኖሩ ምናልባት ያሉት 3ኛው ነው ወይ 6ኛው ነው ወይ 8ኛው ወር ላይ ነው ያሉት። ገብቷቸዋል። እየኖሩ የነበረው ህይወት አለ። እድሜያቸው ያንና ይህንን ነው፣ እንደዛ እየኖሩ ነው ያሉት። ነገር ግን እግዚአብሔር መጣና ይሄኛው ግን የወሩ መጀመሪያ፣ የቀኑ መጀመሪያ፣ የህይወት መጀመሪያ ይሁን። አሁን ነው መኖር የምትጀምሩት። አሁን አንድ ብላችሁ መቁጠር ጀምሩ። የመጀመሪያው ቀን ብላችሁ መስከረም 1 ብላችሁ መቁጠር ጀምሩ። 0 መስከረም 2 00 እያላችሁ ዓመት 1 ዓመት 2 ዓመት እያላችሁ ትቆጥራላችሁ። ከዛ በኋላ አሁን ይሄ መጀመሪያ ይሁን። እሺ ይህ ወር ለእናንተም የወር መጀመሪያ የዓመቱን መጀመሪያ ይሁንላችሁ። እሺ ለመላው የእስራኤል ሕዝብ ይህን ንገሩ። የዓመቱን መጀመሪያ ይሁንላችሁ። እሺ ለመላው የእስራኤል ሕዝብ ይህን ንገሩ። ይህ ወር በገባ በ10ኛው ቀን እያንዳንዱ ሰው አንዳንድ ጠቦት ለቤተሰቡ አንዳንድ ጠቦት ለአባቱ ቤት ያዘጋጅ። ማንኛውም ቤተሰብ ለአንድ ሙሉ ጠቦት ቁጥር አነስተኛ ከሆነ በጎረቤት ያሉትን ሰዎች ቁጥር እስከ ቅርብ ከሆነው ጋር መካፈል ይኖርበታል። እያንዳንዱ ሰው በሚበላው መጠንም ምን ያህል ጠቦት እንደሚያስፈልግ መወሰን ይኖርባቸዋል። የምትመርጡት ጠቦት በግ ወይም ፍየል ሊሆን ይችላል። ነገር ግን ምንም ነውር የሌለበትና 1 ዓመት የሞላው ተባት መሆን አለበት። ወሩ በገባ እስከ 14ኛው ቀን ድረስ ጠብቋቸው። በዚያም ምሽት ጀንበር ስትጠልቅ የእስራኤል ሕዝብ ሁሉ ይረዳቸው። ከዚያም ከደሙ ወስዳችሁ የጠቦቶችን ስጋ የሚበላበትን የእያንዳንዱን ቤት ደጃፍ መቃንንና ጉበኑን ይቀቡ። የጠቦቶቹ ቤት ስጋ የት ነው የሚበላው እያለ ነው። ደሙ በመቃኑ ላይ የተቀባው፣ በጉበኑ ላይ የተቀባ፣ በቤቱ ጉበን ላይ የተቀባ ቤት ውስጥ የጠቦቶቹ ስጋ ይበላል። የጠቦቶቹ ስጋ የሚበላበት ቤት በሙሉ ጉበኑ በደም መቀባት አለበት። ካልሆነ እዛ ቤት ስጋውን እንዳትበሉ። ይኸውላችሁ ይህንን ስናገር ምናልባት ላይመስል የማይመስል ነገር ሊመስል ይችላል፣ ግን እውነት ነው። መጽሐፍ ቅዱስ ነው ይህንን የሚናገረው። ይህንን ስናገር በቀጥታ ነው የሚናገረው። ስጋውን ብቻ አይበሉ። ይህንን እናያለን፣ ቀጥሎ እናያለን። ስጋውን ብቻ አይበሉ፣ ግን ስጋውን መብላት አለባችሁ። በደንብ አድርጋችሁ መብላት አለባችሁ ስጋውን። ምንድነው ደሙ? ምንድነው? ህይወቱ ነው። በደሙ ውስጥ ህይወት አለ። በደሙ ውስጥ መንፈሱ አለ። በደሙ ውስጥ ውሃው አለ።
ደሙ ህይወቱ ነው። ለዚህ ለስጋው ለአካሉ ህይወት የሚሰጠው ደሙ ነው። ለደሙ ህይወት የሚሰጠው ስፒሪቱ ነው። እየሰማችሁ ነው? ስፒሪቱ ነው። ውሃው፣ ደሙ፣ መንፈሱ አንድ ላይ ሆነው ሁሉንም ቦታ ያገኙታል። ሁሉም ቦታ ላይ ይገኛሉ። እዚህም ጋር አሉ፣ እላይም አሉ፣ እታችም አሉ። ሁሉም ቦታ አንድ ህይወት ሁሉንም አንዱን አካል በሙሉ ይይዘዋል፣ ያኖረዋል። ስለዚህ አካሉ ኤግዚስት የሚያደርገው የሚቀጥለው የሚኖረው በደሙ መሆኑን አካሉ ይመሰክራል፣ ይታወቃል። ስለዚህ ምሳሌ ነው አሁን እግዚአብሔር እየሰጣቸው ያለው። አካሉንም ስጋውንም ጭምር መብላት አለባችሁ። ስጋውን ስትበሉ ምን ነኝ እያላችሁ ነው የምትበሉት። ስጋውን ስትበሉ የታረደው በግ እኔ ነኝ እያላችሁ መብላት አለባችሁ። ምን በማድረግ? በጉ የሚበላውን መራራ ቅጠል አብራችሁ በመብላት። ነገር ግን በጉ በእናንተ ውስጥ እንዳይኖር፣ የበጉ ህይወት በእናንተ ውስጥ እንዳይኖር እሱ በጉበን ላይ ይደረግ። ከዛ እናንተ ከመራራው ቅጠል ጋር ስጋውን በልታችሁ በጉ እኔ ነኝ በሉ፣ ግን እናንተ ኑሩ። ምክንያቱም የእናንተ ደም ነው አሁን ያለው፣ የእናንተ ህይወት ነው ያለው ውስጥ። አሁን የገባውንም ቢሆን ይቀይረዋል፣ የእናንተ አድርጎ ይቀይረዋል። ደሙን እንዳጠጡት። ደሙን ከጠጣችሁ እናንተ መኖር ታቆማላችሁ። እናንተ ሳትሆኑ የአካል መኖር ይጀምራል፣ በጉ መኖር ይጀምራል። ነገር ግን በጉን በጉበኑ ላይ ቀቡና የሞት መልአክ ሲመጣ በጉ ይናገራል። ከዛ እናንተ የሞት መልአክ ሲያልፍ ስጋውን ከመራራ ቅጠል ጋር እየበላችሁ ነው። ስጋው መራራ ቅጠሉን እየበላ ነው። መራራ ቅጠሉን ስጋ ውስጥ ከታችሁ ጉረሱት። በጉ ውስጥ እየተመገበ ነው ያለው። በግነኝ ያን በግነኝ እያላችሁ ነው እናንተ። በጉን ነኝ እያላችሁ ነው እንጂ አይደላችሁ ናችሁ አላለም። ምክንያቱም እንዳይሆኑ ደሙ ወደ ውስጥ እንዲገባ አልተፈቀደላቸውም። ደሙ በውስጥ ሆኖ እንዲኖር አልተፈቀደላቸውም። ህይወቱ እንዲኖር በበር ላይ ሆኖ ይናገራል። ፈስሻለሁ እኮ ይላል። ሞቻለሁ፣ ፈስሻለሁ እኮ ይላል። ኢየሱስ ደግሞ ሲመጣ እንደዚህ አለ፣ ስጋዬን ብቻ አይደለም ማለት። ይሄ አልተለመደም እንዴ? ምንድነው ሲል ስጋዬን የማይበላ ወይም ያልበላ ደሜን ደግሞ ያልጠጣ የማይጠጣ የኔ ሊሆን አይችልም፣ አይገባውም። እሺ ቀጥል። ዘፍጥረትን ስጋውን በዛች ሌሊት በእሳት ላይ ጠብሰው ከመራራ ቅጠልና ካልቦካ ቂጣ ጋር ይብሉት። ከመራራ ቅጠል ሊጣፍጣቸው እግዚአብሔር ስለማይፈልግ ነው። ምክንያቱም መብሉ መንፈሳዊ መብል ነው እንጂ እግዚአብሔር እንዳይጣፍጣቸው ምግብ እንዳይጣፍጣቸው ስለሚፈልግ ስጋ ሁል ጊዜ በመራራ ቅጠል ስለሚበላ አይደለም። ይሄ ኤክሶደስ ነው። ይሄ ዘጸአት ነው። ይሄ ሌላ ምዕራፍ ነው። ይሄ አዲስ ህይወት መኖር የሚጀምሩበት ምዕራፍ ነው። አዲስ ህይወት ቀኑ 1 ዓመተ ምህረቱ 1 ተብሎ መቆጠር የሚጀምርበት ህይወት ነው። አሜን። እግዚአብሔር ስም የተባረከ ይሁን። አሜን። እግዚአብሔር ስም የተባረከ ይሁን። አሜን። እሺ ጥሬውን ስጋ ወይም ቅቅሉን አትብሉ። እሺ ነገር ግን ጭንቅላቱን እግሮቹንና ሆድ ዕቃውን በእሳት ላይ ጠብሳችሁ ብሉት። ምኑን? እስቲ ምኑን ይላል? ጭንቅላቱን፣ እሺ እግሮቹንና ሆድ ዕቃውን። የዚህ በግ ምኑ ይቀራል? ከመበላት የሚተርፈው ምኑ ነው? ምኑም ጭንቅላት፣ እግሮቹን፣ ሆድ ዕቃው በእሳት ላይ ጠብሳችሁ ብሉት። ምኑ ይቀራል? አይቻልም። ሆድ ዕቃውን ሳትበላ መተው አትችልም። አይ እኔ ሆድ ዕቃ አልወድም ማለት አትችልም። በዚህ ቦታ ላይ ማለት ነው። ለምን? እሱን ነኝ እያልክ ነው። በጉን ነኝ እያልክ ነው። በእኔ ቦታ እሱ ሞቷል፣ እኔ ደግሞ በእሱ ቦታ መኖር ጀምሬያለሁ እያልክ ነው። ስለዚህ የእሱን መምረጥ አትችልም። የሚቀር ነገር የለም። ሁሉንም መውሰድ አለብን።
ሁሉንም መቀበል አለብን። ባህል አይፈቅድም ማለት አትችልም። ልማደ እኔ እንደዚህ አይነት ነገር ደስ አይለኝም ማለት አትችልም። ኢየሱስ ነው የሚያኖር፣ እሱ ነው። ወደዚህ ስንመጣ ስጋዬን ያልበላ የማይበላ ደሜንም ያልጠጣ የኔ ሊሆን አይችልም፣ አይገባውም። ይህንን በግ የሆነው ክፍሉን አይቻልም፣ ይሄ ነገር ይቅርብኝ ማለት አትችልም። በጉን ሁሉንም ነገር ነው የምትበላው፣ ሁሉንም ነገር ነው የምትበላው። ከመራራ ቅጠል ጋር ከበጉ ምግብ ጋር አብረህ ትበላለህ። በጉ ነኝ እያልክ ትበላለህ። በጉ በበጉ ቦታ እየኖርኩ ነው፣ በኔ ቦታ ደሙ ፈሷል፣ በኔ ቦታ ሞቷል እያልክ ነው። እሺ ከስጋው ተርፎ አይደር፣ ከስጋው ተርፎ እንዳይቀር አንተ እንዳያድር እንዳይቀር ያደረ ቢሆን ግን እንደው ያደረ ቢሆን በእሳት ይቃጠል፣ በእሳት አቃጥለው። ስትበሉ ሰው አሁን ፊዚካል የሆነ ነገር ነው እግዚአብሔር ያሳያቸው ያለው ምልክት ነው። ፊዚካል ጨርሱት። እንደው አቅቷችሁ ሆድ ሞልቶ ሌሊት ሙሉ ነው የሚበሉት። አቅቷችሁ መብላት አቅቷችሁ ቢተርፍ ግን አቃጥሉት ሙሉ በሙሉ። አትሙት፣ ኤግዚስት አያድርግ። እናንተ ውስጥ ያለው ብቻ ይሁን የሚኖረው። እንደዛ እየኖራችሁ እንደሆነ እሱን እየኖራችሁ እንደሆነ ብቻ ተናገሩ። እዚህ ጋር እየኖርኩ ነው አይበል፣ እናንተ ውስጥ ብቻ ይኖር። ህይወቱን ግን እንዳትወስዱ፣ ደሙን እንዳትጠጡ። በግ በእናንተ ውስጥ እንዲኖር አልፈልግም። አስተርፋችሁም እንዳትጠጡ። በጉበን ላይ እኮ የሚቀባው የሆነው ያህል ነው። ልቅልቅ አድርጋችሁ ቀቡት እንጂ እንዳትወስዱ፣ እንዳትጠጡት። እግዚአብሔር ስም የተባረከ ይሁን። እሺ ስትበሉ ልብሳችሁን ለብሳችሁ በአጭር ታጥቃችሁ ጫማችሁን አድርጋችሁ በትራችሁን ይዛችሁ በጥድፊያ ብሉት። በጣም ቶሎ ብሉት። ተዘጋጅታችሁ ጠብቁ፣ ተዘጋጅታችሁ ብሉ። ሊሄድ እንዳለ ተዘጋጁ። ኤክሶደስ ነው፣ ዘጸአት ነው፣ ልትወጡ ነው። አዲስ ምዕራፍ ልትጀምሩ ነው በህይወታችሁ። የመጀመሪያውን አሮጌውን ትታችሁ ልትወጡ ነው። ስለዚህ እንደሚሄድ ሰው ሆናችሁ፣ እንደሚጓዝ ሰው ሆናችሁ ማለት ነው። በሌላ ቋንቋ እንደሚጓዝ ሰው ሆናችሁ ለጌታ ምጽአት ተዘጋጁ እያልኩኝ አይደለም። ለጌታ ምጽአት አትዘጋጁም እያልኩኝ አይደለም። ይሄ የሚለው እሱን ስላልሆነ ነው። እሱንም አይደለም እኛ እያወራን ያለ ነው። እያለ ያለው አዲሱን ህይወት ነው ልትጀምሩ ያላችሁት። አዲስ ህይወት ነው። አሁን በዚሁ አዲስ ህይወት ልትጀምሩ ነው። ጉዞ ልትጓዙ ነው። አድራሻ ልትቀይሩ ነው። መንገድ ልትጀምሩ ነው። ከተማ ልትወርሱ ነው። ሀገር ሊሰጣችሁ ነው። አዲስ ነገር በህይወታችሁ ሊሆን ነው። አይታችሁ የማታውቁት ነገር ሊሆን ነው። ምክንያቱም አሁን በእናንተ ቦታ ደሙ ፈሷል። የበጉ እናንተ ነፃ ወጣችኋል። ስለዚህ አሁን እንደ ነፃ ሰው ትመላለሳላችሁ። ነፃ አውጥቷችኋል። ስለዚህ በፍጥነት ብሉ፣ ቶሎ ብሉ። እሺ ስትበሉም ልብሳችሁን ለብሳችሁ በአጭሩ ታጥቃችሁ ጫማችሁን አድርጋችሁ በትራችሁን ይዛችሁ በጥድፊያ ብሉት። የእግዚአብሔር ያህዌ ፋሲካ ነው። እኔም በዚያች ሌሊት በግብፅ ምድር ላይ አልፋለሁ። ከሰውም ከእንስሳም የተወለደውን የበኩር ልጅ ሁሉ ገድላለሁ። የግብፅን አማልክት ሁሉ ፈርድባቸዋለሁ። እኔ እግዚአብሔር ያህዌ ነኝ። ደሙም ያላችሁበትን ቤት ለይቶ የሚያሳይ ምልክት ይሁንላችሁ። ደሙም ሕይወቱም ያላችሁበትን ቤት ለይቶ የሚያሳይ ምልክት መንፈስ ስለሆነ ለሚመጣው መንፈሳዊ አካል ምልክት ሆኖ ይቀመጥ። ዘብ ሆኖ በር ላይ ይቀመጥ። እኔም ደሙን በማይበት ጊዜ እናንተን አልፋለሁ። ግብፅን ስቀጣ መቅሰፍቱ አይደርስባችሁም። መቅሰፍቱ የእግዚአብሔር ስም የተባረከ ይሁን። ዮሐንስ ወንጌል ላይ ስለ ኢየሱስ ክርስቶስ ሥጋና ደም ይናገራል። ኢየሱስ የተናገረበት
እሺ ዮሐንስ ስንት ነው? ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እሺ ኢየሱስም እንዲህ አላቸው እውነት እላችኋለሁ ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ጀምሮ እሺ ኢየሱስም እንዲህ አላቸው እሺ እውነት እላችኋለሁ የሰውን ልጅ ስጋውን ካልበላችሁና የሰውን ልጅ ስጋውን ካልበላችሁና የሰውን ልጅ ኢየሱስ የሰው ልጅ የሆነው ኢየሱስን የሱን ስጋ ካልበላችሁና ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። በራሳችሁ ምን የላችሁ? ሕይወት የላችሁ። ስጋውን ብቻ ነው የሚበላው። ደሙ በጉበን ላይ ይደረጋል። የኢየሱስ ደም በጉበን ላይ አይደረግም። የኢየሱስ ደም በአጥር ላይ አይደረግም። በግቢ ዙሪያ አይደረግም። የኢየሱስ ደም አይደረግም። የኢየሱስ ደም እንደዛ አይደረግም። የኢየሱስን ደም እንዴት ነው አፕላይ የምታደርጉት? የኢየሱስን ደም እንዴት ነው የምትጠቀሙት? መጠጣት አለባችሁ። ደሙን መጠጣት አለባችሁ። ደሙን እንዴት ነው የምትጠጡት? እሱን እናየዋለን። ግን የኢየሱስን ደም መጠጣት አለባችሁ። መጠጣት አለባችሁ የኢየሱስን ደም። ደሙ ሲል ሕይወቱ ነው እያለን ነው። ደሙ ሲል ቀይ ቀለሙ ነው እያለን አይደለም። ደሙ ሲል ሕይወቱ ነው እያለን። ነገር ግን ደም ውስጥ ምን አለ? ደም አለ፣ ዲኤንኤ አለ። ደም የሚባለው ዲኤንኤ አለ አይደል? ዲኤንኤው አለ ወይም ደግሞ ማንነቱ አለ። ደም ውስጥ ካራክተሩ አለ፣ ፐርሰናሊቲው አለ፣ ዲኤንኤው አለ፣ ምንጩ አለ፣ ሶርሱ አለ። ደም ውስጥ ስፒሪቱ አለ፣ መኖሩ አለ፣ ኢተርኒቲው አለ፣ መንፈሱ አለ፣ ሕይወቱ አለ። ደም ውስጥ ውሃው አለ። ደም ውስጥ ውሃው አለ። ደም ውስጥ የትኛው ደም ውስጥ ነው ይሄ ሁሉ ያለው? ኢየሱስ ውስጥ፣ መንፈሱ ውስጥ፣ መንፈስ የሆነው እሱ ውስጥ፣ ቃል የሆነው እሱ ውስጥ፣ ቃል የሆነው ኢየሱስ ውስጥ፣ ቃልም ስጋ የሆነው እሱ ውስጥ ደሙ አለ። መንፈሱ ውስጥ መንፈሱ አለ፣ ሕይወቱ ዲኤንኤው አለ። ኔቸሩ፣ ዲኤንኤው፣ ሶርሱ፣ አባቱ፣ ፋዘር፣ አባቱ፣ አባ አለ ደም ውስጥ። የኢየሱስ ደም ውስጥ አባቱ አለ። ምክንያቱም ኢየሱስ ዲኤንኤው ተወስዶ ቢመረመር፣ ደሙ ተወስዶ ቢመረመር የሚገኘው የእግዚአብሔር ደም ነው። 99.9% አይደለም፣ 100% የእግዚአብሔር ዲኤንኤ ይገኝበታል የኢየሱስ ዲኤንኤ ውስጥ። ነገር ግን ደም ከመሆኑ በፊት የነበረውን አስቡት። ማለት ቀይ ከመሆኑ በፊት ቀይ ደም የሚፈስ ደም ከመሆኑ በፊት ምን ነበር? ቃል ነበር። ቃሉ ነው ቀይም የሆነው። ስለዚህ ቀዩ የት ነው የነበረው? ቃል ውስጥ ነው የነበረው። ቃሉ እሱ ምንድን ነው? ሕይወት ነው፣ መንፈስ ነው። ስለዚህ መንፈስ ውስጥ ምን አለ? ደሙ አለ። እነዚህ ሶስቱ ይመሰክሩለታል ይላል። ውሃው፣ መንፈሱና ደሙ። እስቲ ታወጣልኛለህ? ዮሐንስ ወንጌል ማይ ጋድ ማን አንደኛ ዮሐንስ ይቅርታ፣ ዮሐንስ መልእክት ምዕራፍ 5 ቁጥር 6-8 ስለዚህ ደሜን ያልጠጣ የኔ ሊሆን አይገባውም። ራካሴኬፔ ሃሌሉያ። እሺ ታይ አንደኛ ዮሐንስ ምዕራፍ 5 ከቁጥር 6-8 በውሃና በደም የመጣው ይህ ነው። እሱ በውሃና በደም መጥቷል። በውሃና በገሊላ ምንድን ባህር ወይም ደግሞ በዮርዳኖስ ወንዝ አይደለም የመጣው። ዮርዳኖስ ወንዝ ከመሄዱ በፊት 30 ዓመት ቆይቷል። አልነበረም ማለት ነው። በውሃና በደም አልመጣም ማለት ነው። በውሃና በደም
ዮርዳኖስ ወንዝ ምሳሌ ነው፣ ፊዚካል ምሳሌ ነው ጥምቀት። በእርግጥ ጥምቀት ከዛም የተለየ ሌላ ምሳሌ ነው። ዋናው ምሳሌ የሞቱ ምሳሌ ነው እንጂ የውሃው የደሙና የመንፈሱ ምሳሌ አይደለም። የሞቱ ምሳሌ ነው። ጥምቀት የሞቱ ምሳሌ ነው እንጂ ኢየሱስ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት ሊወርስ አይችልም ያለው ውሃው ደሙ ነው፣ መንፈሱ ደሙ ነው፣ ደሙ ነው፣ ቃሉ ነው። ቃል የሆነው ነው እንደዛ የሆነው እንጂ ከዮርዳኖስ ወንዝ አንወለድም። ምንድነው አርባ ምንጭ ጫሞ ሐይቅ አንወለድም፣ ወይም ሐዋሳ ሐይቅ አንወለድም፣ ወይም ደግሞ ከባህር ዳር ሐይቅ አንወለድም፣ አሊያም ከገንዳ አንወለድም። ቤተክርስቲያን መድረክ አጠገብ ካለ ገንዳ አንወለድም። ከእግዚአብሔር ብቻ ነው የምንወለደው። የእግዚአብሔር ልጆች ብቻ ነን። እነዚህ ግን ምሳሌዎች ናቸው። ምን አይነት ምሳሌ እንዴ! ኢየሱስ እግሩን በውሃ ሊያጥብ እግራቸውን በውሃ ሊያጥብ ተነስቶ ጴጥሮስ እግሬን አታጥብም ጌታ ሆይ የኔን እግር አታጥብም ሲለው ኢየሱስ ምንድን ነው ያለው? እግርን ካላጠብኩ ከኔ ጋር ምንም ድርሻ የለም ማለት። ታዲያ ኢየሱስ እግሩን ሲያጥብ እየተወለደ ነበር ጴጥሮስ? እሱ ሌላ ምሳሌ ነው፣ ፕሮፌቲክ ምሳሌ ነው። በፕሮፌቲክ ነገር የማታምኑ ሰዎች ውሃ ጥምቀት ፕሮፌቲክ ነው። ውሃ ጥምቀት ትንቢታዊ ነው። በፕሮፌቲክ ነገር የማታምኑ ሰዎች ትንቢታዊ ነው። ውሃ ጥምቀት ኮንቲኒየስ የሆነ ትንቢታዊ አክሽን ነው፣ ትንቢታዊ እንቅስቃሴ ነው፣ ትንቢታዊ ተግባር ነው። ትንቢታዊ ተግባር ነው። ምን የሚል ሆኗል በእኔ ሕይወት ይሄ የሚል ያንን ፕሮፌሳይ የምታደርጉበት ያንን ኮንፌስ የምታደርጉበት ፕራክቲካል ኮንፌሽን ነው። ሞቷል፣ ሞቻለሁ፣ ደግሞም ተነስቷል፣ ተነስቻለሁ። አፈር ውስጥ አያስገባህም እኮ ሆኗላ። ያንን ግን ፕሮፌቲካሊ ታውጀዋለህ። ምክንያቱም ማወጅ አለብን። ይሄ ስጋ ሊታወጅለት ይገባል። ይሄ ቦዲ ሊታወጅለት ይገባል። ያንን ማወጅ አለባችሁ። ያንን ያላደረጋችሁ ሰዎች ነገር ግን ከዛ አይደለም የምትወለዱት። የእግዚአብሔር ስም የተባረከ ይሁን። እሺ ቀጥል። አንደኛ ዮሐንስ 5 ከቁጥር 6 እስከ 8 ያለው ነው። በውሃና በደም የመጣው ይሄ ነው። በውሃና በደም የመጣው ይሄ ነው። ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። እርሱ በውሃና በደም እንጂ በውሃ ብቻ የመጣ አለ እያለ ነው። በውሃ ብቻ ማለት በሰው ደም ብቻ የመጣ አለ። በሰው ዲኤንኤ ብቻ የመጣ አለ። የእግዚአብሔር ሕይወት የሌለው ደም አለ። ደም ውሃና ደም ሲል ደም እያለ ያለው ደም ምንድን ነው ብለናል? ሕይወት ነው። ስለዚህ ሕይወትና ደም ውሃ ሆኖ ነው የመጣው ማለት ውሃ የሆነው ይሄ በውስጡ ያለው ነው፣ የሚፈሰው ነው። ሕይወቱ ደግሞ መንፈሱ ነው፣ ዞዊው ነው፣ የእግዚአብሔር ሕይወት ነው። እዛ ሕይወት ውስጥ ያ ሕይወት ነው ለዚህ ውሃ ሕይወት የሰጠው እና የእግዚአብሔር ዲኤንኤ ያለበት እዛ ደም ውስጥ የእግዚአብሔር አባትነት አለ እዛ ደም ውስጥ። ሲመጣ በውሃ ብቻ አልመጣም፣ ከወንድ ፈቃድ ብቻ አልተወለደም። ዮሐንስ ወንጌልን እስቲ አንተ ዮሐንስ ወንጌልን አውጣልኝ። ተስፋ ይቅርታ ያዘው እስርሽ ያዘው ተስፋ አውጣልኝ። ለተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆንን መብት ሰጣቸው። አሜን። መብት ሰጣቸው የእግዚአብሔር ልጆች የመሆንን። አሜን። እነዚህም ከእግዚአብሔር ተወለዱ እንጂ ከማን ተወለዱ? ከእግዚአብሔር። ስለዚህ ከእግዚአብሔር ሲወለዱ ባለድርሻ ይኖራል? ሌላ የለም፣ አይኖርም። ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱ። ምን እያለ ነው? ደም የሚለውን እያብራራ ነው። ደም አለና ወይም አለ። ደምን ላስረዳችሁ። ከስጋ ፈቃድ ወይም ከወንድ ፈቃድ ምን ማለት ነው? እሱ ውሃ ብቻ። የእግዚአብሔር ስም የተባረከ ይሁን። ከዚህ አልተወለዱም ምን ማለት ነው እንዴ? የሰው ዲኤንኤ የለባችሁም እንዴ? የሰው ዲኤንኤ የለም እንዴ?
ምን እያደረገ ነው እሱ? እግዚአብሔር እሱን እየቆጠረ አይደለም። እሱን አባትነት እሱን እየለካ አይደለም። እሱን አባትነት እሱ ኦሪጂን አይደለም። እሱ መሰረት አይደለም። እሱ ሶርስ አይደለም። ሶርስ አይደለም። ስለዚህ ወደ ሶርስ የሚመልሰንን ዲኤንኤ እያስተዋወቀ ነው እግዚአብሔር ያለው። ወደ ሶርስ የሚመልሰንን ማንነት አባትነት እግዚአብሔር እያስተዋወቀ ነው ያለው። ለመሰላችሁ አእምሮ የሰው አእምሮ ሲወድቅ አእምሮ ሙሉ ይሄንንም አካል ስጋንም ይዞ ነው የወደቀው። ይሄንንም አካል ስጋ ነው ይዞ የወደቀው ማለት እውቀት ነው ሲባል ዝም ብሎ እውቀት አይደለም። ይሄንን የሚያስተምር እውቀት ነው፣ የሚለውጥ እውቀት ነው። ዲኤንኤን የሚለውጥ እውቀት ነው። ዲኤንኤን የሚለውጥ እውቀት ነው። ስለዚህ በጊዜ ሂደት የሰው ዲኤንኤ ተለውጧል። የእግዚአብሔር አባትነት ሳይሆን በውስጡ ያለው ውሃ ነው ያለው። ውሃ ነው ያለው። ምን ማለት ነው? ውሃ ማለት እዚህ ያለ ብቻ ውሃ ብቻ ነው፣ ትርጉም አልባ ነው። ምግብ እኮ ነው ያለው። ምግብ ሰው እኮ የበላው ምግብ ዲኤንኤውን ይለውጠዋል። በብዙ ትውልድ ውስጥ ዲኤንኤው ይለወጣል። ምግብ ሲቀይር ሁለተኛ ሶስተኛ ትውልድ በጣም ከአጫጭር ቤተሰብ ረጃጅም ልጆች ይወጣሉ። ሁለተኛ ሶስተኛ በጣም ከረጃጅም ሰዎች ቤተሰብ አጫጭር ልጆች ይወጣሉ። አስተሳሰብ ሲለወጥ ዲኤንኤ አብሮ ይለወጣል። እይታ አብሮ የሚወለደው ልጅ እይታ ከአባቱ የተካፈለው እይታ ጭምር ነው። ውሃ ነው እሱ። ውሃ ነው። ከሚበላው፣ ከሚጠጣው፣ ከሚያየው፣ ከሚሰማው የተነሳ ከነፍሱ የተነሳ ስጋው ተለውጧል። ስጋው ወድቋል። ተነጋግረናል። ከ900 ዓመት ወደ 120 ዓመት ከዛም ወደ 80 እና 70 ዓመት ሰው እንዴት እንደወረደ እድሜው መኖሩ ዲኤንኤው እየተለወጠ ነው። ዊክ እየሆነ ነው ዲኤንኤው። የእግዚአብሔር ልጅ መንፈሱ የእግዚአብሔር ልጅ ነው። በእግዚአብሔር ልጅ ማንነት ሊኖር የነበረውን ተስፋ ስላጣ አሁንም መንፈሱ የእግዚአብሔር ልጅ ቢሆንም እግዚአብሔር ሲያየው ልጁ ቢሆንም ነገር ግን እርሱ ያንን የመኖር መብት የለውም። መብት ስለሌለው ሌላ ነገር ነው የሚኖረው። አእምሮ የሚያውቀውን ነፍሱ የሚያውቀውን ነው የሚኖረው። ነፍሱ ያስተምረዋል። ነፍሱ ሲያስተምረው ስጋው ነፍሱ እንደሚያስተምረው ይለወጣል። እንደዛ ይሄዳል። ጉዞ ጆርኒው እንደዛ ነው። ሁሉም የህይወት ጆርኒው እንደዛ ነው። ውስጡ ኔቸሩ ሁሉ ነው የተለወጠው። አሮጌ ነው የሆነው። አሮጌ ሰው ነው። በአሮጌ አስተሳሰብ ያለ አሮጌ ሰው ነው። ስለዚህ አፈር ነህና ወደ አፈር ትመለሳለህ። አይገርም? እየሰማችሁ ነው? ዮሐንስ ተነሳና ከእግዚአብሔር ተወለዱ እንጂ ከስጋ ወይም ከደም ወይም ከወንድ ፈቃድ አልተወለዱም። ከደም ነው የሚለው መጀመሪያ። ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ከማን ተወለዱ? መብት ሰጥቷቸው ከእግዚአብሔር ተወለዱ። ምን እያለ ነው ያለው ዮሐንስ? እያለ ያለው ዮሐንስ ደማችሁ በሰውነታችሁ ውስጥ ያለው ደም እሱን ዲኤንኤውን ሊቀይር የሚችል እውነት አለ እያለ ነው። በሰውነታችሁ ውስጥ ያለውን ደም ስጋችሁን ሊቀይር የሚችል እውነት አለ እያለ ነው። ይህን ስጋ ፍለሽን ሊቀይር የሚችል እውነት አለ እያለ ነው። ሮሜ 8 ላይ ጳውሎስ መጣና ኢየሱስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢኖር፣ ኢየሱስን ከሙታን ያስነሳው መንፈስ በእናንተ ውስጥ ቢኖር፣ ክርስቶስን ከሙታን ባስነሳው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ለየትኛው ሰውነታችሁ? ለዚህ ሰውነታችሁ ሕይወትን ይሰጠዋል። ለዚህ ሰውነታችሁ ሕይወትን ከሰጠው ምንድነው የሚሆነው? የሰውነታችሁ ይለወጣል፣ ሕይወትን ይኖራል። ሕይወትን ይኖራል። ይህን ይሰራል መንፈሱ፣ ይህን ይሰራል ደሙ፣ ይህን ይሰራል። የኢየሱስ ክርስቶስ የኢየሱስን ደም በጉበናችሁ ላይ አትቀቡትም። የኢየሱስ ደም ይኖራል፣ ይለውጣል፣ ሕይወትን ይሰጣል። እሺ እንቀጥል። እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር ካቆምክበት ቀጥል። እሺ 6 የሚመሰክረው መንፈስ ነው። የሚመሰክረው ምንድነው? መንፈስ ነው።
መንፈስ እውነት ነውና። መንፈስ እውነት ነውና። እሺ ቀጥሎስ? ስለዚህ እሺ 3 ምስክሮች አሉት። ስለዚህ የሚመሰክረው ምንድን ነው? መንፈሱ ነውና። መንፈሱ ከላይ ምንድን ነው የሚለው? እርሱ በውሃና በደም እንጂ በውሃ ብቻ አልመጣም። በውሃ ብቻ አልመጣም። እሺ የሚመሰክረውም መንፈስ ነው። የሚመሰክረውም መንፈስ ነው። አንድ ነው። እሺ መንፈስ ነው። እሺ መንፈስ እውነት ነው። መንፈስ እውነት ነውና። ስለዚህ እሺ 3 ምስክሮች አሉ። መንፈስ ነው የሚመሰክረው አላለም? ከዛ 3 ምስክሮች ለምንድን ነው የሚኖሩት? እንደዛ ነው አይደል የሚለው? እስቲ አንብቡ መልሰ። በውሃና በደም የመጣው ይህ ነው። ቁጥር ስንት ነው የሚለው? ቁጥር 6። እሺ በውሃና በደም የመጣው ይሄ ነው። እሺ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። እርሱ እሺ በውሃና በደም እንጂ በውሃ ብቻ አልመጣም። በውሃና ደም አለ እዚህ ጋር። ከዛስ መስካሪ ማን ነው? መንፈስ ነው። መስካሪ ማን ነው? የሚመሰክረው መንፈስ ነው። ስለ 3 ነገሮች ያወራለን። ከዛ ደግሞ ምስክርነቱን የመንፈስ ያደርገዋል። የመንፈስ ነው። ከዛስ መንፈስ ምንድን ነው? እውነት ነው። ከዛስ ስለዚህ 3 ምስክሮች አሉት። መንፈስ ነው የሚመሰክረው ብሎ 3 ምስክሮች አሉት ይላል። እሺ ለምንድን ነው እንደዚህ ያለው? መንፈሱ ነው። ውሃና ደሙ መንፈሱ ነው። ይሄንን ቃል ነበር በመጀመሪያ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም የሰው ብርሃን ነበረ፣ ቃልም ከዛ በኋላ ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ ጸጋና እውነትን ተሞልቶ በመካከላችን አደረ። ቃሉ ሥጋ የሆነው ለዚህ ነው፣ ሕይወት ስለሆነ ነው። ዲኤንኤ ስለሆነን ስላለው ነው። ውሃ ስላለው ነው። ሥጋ ሆነ። ከዛ ሥጋ ሆነ። ቃሉ ደሙ ራሱ ሥጋ ሆነ። ስለዚህ እርሱ የማይታየው አምላክ አምሳል ነው ኢየሱስ። ስለዚህ በኢየሱስ ክርስቶስ ሥጋ ውስጥ የምታዩት በኢየሱስ ክርስቶስ ሥጋ የምታዩት መልክ የእግዚአብሔር የማይታየው አምላክ መልክ ነው። እጆቹን ስታዩ፣ እግሮቹን ስታዩ የእግዚአብሔርን መልክ ነው የምታዩት። ፊልጶስ መጣና አብን አሳየናል፣ አብን ካሳየን ይበቃናል ሲለው ኢየሱስ እንደዚህ አለው፣ ፊልጶስ እስከ ዛሬ ድረስ ከእናንተ ጋር ሆኜ አታውቀኝምን? እስከ ዛሬ ከእናንተ ጋር ሆኜ አታውቀኝምን? እሺ ቀጥሎ ያለውን አንብቡ። እግዚአብሔር ስለኛ ኢየሱስን ሲያይ የታረደውን ነው የሚያየው፣ መስዋዕት የሆነውን ነው የሚያየው፣ ዋጋ የከፈለውን ነው የሚያየው። የዓለም ዊክድነስ፣ የዓለም ክፋት የነበረበት፣ ግልሙትና የነበረበት፣ ጥፋት የነበረበት ሴንተር የሆነውን ቦታ ነው እግዚአብሔር የመረጠው። ሴንተር ኢያቡሳውያን የነበሩበት፣ ጠንቋዮችና ሟርተኞች የነበሩበት፣ ዳዊት ተዋግቶ የያዘው ስፍራ ነው ኢየሩሳሌም። በኢየሱስም ዘመን ክፋት የነበረበት ዘመን ነው። ብዙ ነቢያቶችን ያፈሰሰች ከተማ ናት ኢየሩሳሌም። ብዙ ግፍ ያለባት ከተማ ናት ኢየሩሳሌም። በዛ ነው ስርየትን ያደረገው ኢየሱስ። በዛ ነው ለኛ ኃጢአት ራሱን ያቀረበው መስዋዕት የሆነው ኢየሱስ። እኛን ለመቀደስ እሱ ከከተማ ውጪ መከራን ተቀበለ። እርሱ ነው የሞተው። ኢየሱስ ነው የሞተው። ኢየሱስ ክርስቶስ ነው የሞተው። ያኔ እናንተ ሞታችኋል። የመንግስተ ሰማያት ልጆች ነው። ከኢየሱስ የሚበልጥ ነገር ማድረግ የሚችል ማንም የለም ይላሉ። ኢየሱስ ነው እኮ በፊት ከነበረው ኤክስፒሪየንስ የበለጠ ነገር አሁን የሚያደርገው እሱ። ማለዳ አዲስ ስለሆነ አልተገለጠልህም፣ አልገባህም፣ አትቃወም። የሚገለጠው ልጅ ነህ ወደፊት። ከዛ በዚህ ልጅነት ውስጥ ምን እንደምትመስል ሲገለጥ ነው የምታውቀው። ጠብቅ፣ ተባበር፣ እሺ በል። አሁን እየተገለጠ ነው ያለው። አሁን እየተማርክ ነው ያለው። አሁን እግዚአብሔር እየተናገረ ነው ያለው። በዚህ ትምህርት እንደተማረካችሁ ተስፋ እናደርጋለን። ትምህርቱን ከወደዳችሁት ላይክ አድርጉት፣ ለብዙ ሰዎች ሊደርስ ደግሞ ሼር አድርጉት። ቀጣይ የምንለቃቸው ቪዲዮዎች ደግሞ እንዲደርሳችሁ ሰብስክራይብ በማድረግ ጠብቁ። እኛም ኮንታክት ማድረግ ከፈለጋችሁ ከታች በምናስቀምጥላችሁ አድሬስ ታገኙ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።